የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካንሰር ሊያመጣ የሚችል እጢ እንደተወገደላቸው ዓመታዊ የሕክምና ሪፖርታቸውን ማሳየቱን ተከትሎ ጥሩ አካላዊ ጤንነት ላይ እንደሚገኙ ተናግረዋል። ኔታንያሁ በኤክስ ገጻቸው ባሰፈሩት ጽሑፍ መደበኛ የሕክምና ክትትል በሚያደርጉበት ወቅት ሐኪሞች የመጀመሪያ ደረጃ ላይ ያለ ወደ ካንሰር ሊቀየር የሚችል እጢ ማግኘታቸውን ገልጸዋል። በወቅቱ ዶክተሮች ክትትል ሲያደርጉላቸው የነበረው ከዚያ አስቀድሞ ወደ ካንሰር የማይቀየር ፕሮስቴት ካንሰር በተሳካ ቀዶ ጥገና ከሰውነታቸው ካስወገዱላቸው በኋላ መሆኑን አስረድተዋል። ሕክምናው ችግሩን አስወግዶታል፣ ምንም ምልክት አልተወም ብለዋል። ጠቅላይ ሚኒስትሩ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ከፍተኛ ደረጃ ላይ ባለበት ሁኔታ የሕክምና ሪፖርታቸው እንዳይወጣ ጠይቀው እንደነበርም ገልጸዋል። ይህንን ጥያቄ ያቀረቡት ኢራን እስራኤል ላይ የበለጠ ሐሰተኛ ፕሮፓጋንዳ እንዳታሰራጭ ለመከላከል መሆኑንም ጠቅሷል። በአውሮፓውያኑ 2024 ካንሰር ላልሆነ ፕሮስቴት የመጀመሪያ ደረጃ ቀዶ ሕክምና እንደተደረገላቸው የገለጹት የ76 ዓመቱ የእስራኤል መሪ መደበኛ የሕክምና ክትትል እየተደረገላቸው መቆየታቸውን አክለዋል። በቅርቡ በተደረገው ክትትል ከ1 ሴንቲሜትር የሚያንስ ትንሽ ነጥብ መገኘቱንም አስታውቋል። ከፕሮስቴት ካንሰር የተያዘ መጠነኛ የጤና ችግር አጋጥሞኝ የነበረ ቢሆንም ሙሉ በሙሉ ሕክምና ተደርጎለታል፣ ፈጣሪ ይመስገን አልፏል ሲሉ ተናግረዋል። ጠቅላይ ሚኒስትሩ ባሰፈሩት ረጅም ጽሑፍ ሕክምናውን ለማድረግ የወሰንኩት ሊከሰት ስለሚችል አደጋ በሰዓቱ መረጃ ሲሰጠኝ ወዲያውኑ ምላሽ መስጠት ስለምፈልግ ነው ሲሉ ተናግረዋል። የኔታንያሁ የጤና ሁኔታ ይፋ የሆነው ከሳምንታት በኋላ በዋይት ሃውስ ጉብኝት ለማድረግ እየተዘጋጁ ባለበትና አሜሪካም ከኢራን ጋር እየተደረገ ላለው ጦርነት ዘላቂ የሰላም ስምምነት ለመፈጸም እየጣረች ባለበት ወቅት ነው። እስራኤልና በኢራን ከሚደገፈው ሄዝቦላ ጋር የገባችበትን ግጭት ለመግታት የተደረሰው የሊባኖስ ተኩስ አቁም ስምምነትም ለተጨማሪ 3 ሳምንታት ተራዝሟል። በሊባኖስ እንደታየው በሁለትዮሽ ዲፕሎማሲያዊ ግንኙነት ዙሪያ እስራኤል ውስጥ የጎላ ክፍፍል የለም፣ ምን ያህል ውጤታማ ይሆናል በሚለው ላይ ግን ብዙ ጥርጣሬ አለ። ፕሬዝዳንት ትራምፕ በእስራኤል ሊባኖስ የተኩስ አቁም ስምምነት መራዘሙን ከማወጃቸው በፊት ሄዝቦላ በሰሜናዊ እስራኤል የድንበር ከተማ ነዋሪዎች ላይ የሮኬት ጥቃት ፈጽሟል። በእርግጥ ያስወነጨፏቸው ሮኬቶች ምንም ጉዳት አላደረሱም። በሰሜን አካባቢ የሚኖሩ እስራኤላውያን አሁንም በአደጋና እርግጠኛ ባለመሆን ውስጥ እየኖሩ እንደሆነ መናገር ለጊዜው መደበኛ ሕይወታቸውን ማቆማቸውን ተናግረዋል። ስለ ተኩስ አቁም ስምምነት ከፍተኛ ጥርጣሬ አለን ሲሉ የኪሪያት ሽሞና የቀድሞ ምክትል ከንቲባ ገልጸዋል። አልፎ አልፎ የሚሰነዘሩ ጥቃቶች መደበኛ እንዲሆኑ ፈቃደኛ አልሆንም ሲሉም ተናግረዋል። በጋፋር ጊላድ ነዋሪ የሆኑት ኒሳን ዜቢ ደግሞ ይህ የስሙላ እንቅስቃሴ ብቻ በመሆኑ ነዋሪዎች ከፍተኛ ስጋት አላቸው። ሄዝቦላ ራሱን እያስታጠቀ ሊባኖስን ለመቆጣጠርና እስራኤልን ለመጉዳት ያለውን ፍላጎት እንደገና እያደራጀና እየቀጠለበት ነው ሲሉም ተናግረዋል። እስራኤል ከሊባኖስ ጋር በምትዋሰንበት የሜቱላ ድንበር አቅራቢያ የሚኖሩት ሊያት ኮይን ራቪቭ በበኩላቸው እዚህ ጦርነት የሚፈልግ ማንም የለም ሲሉ አስተያየታቸውን ሰጥተዋል። የተኩስ አቁም ስምምነቱ በደህንነት ሁኔታ ላይ ለውጥ በማምጣቱ ስጋቱን በትክክል ማስወገድና የተለመደው ሕይወት ሊያስከትል ካላሳየ መፍትሄ አይሆንም፣ መዘግየት ብቻ ነው ሲሉም ጨምረው ተናግረዋል። ሌላው የአሜሪካው መከላከያ ሚኒስትር ፒት ሄግሴት ኢራን በሆርሙዝ ሰርጥ ላይ ፈንጂ ለማጥመድ የምትሞክር ከሆነ እንደ የተኩስ አቁም ስምምነት ጥሰት እንደሚቆጠርና በዚያው አግባብ ምላሽ እንደሚሰጠው ተናግረዋል። መከላከያ ሚኒስትሩ በሰጡት ጋዜጣዊ መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ያለማመንታትና ይቅርታ እያስፈጸመች መሆኑን ገልጸዋል። አሜሪካ እስከ ዛሬ ጠዋት ድረስ በአጠቃላይ 34 መርከቦችን ማስመለሷንም ጠቅሰዋል። ያለ አሜሪካ ፍቃድ የትኛውን መርከብ በውሽመጡ አያልፍም ሲሉ የተናገሩት ሄግሴት ተጨማሪ መርከቦችን እንይዛለን ሲሉም ዝተዋል። ዋሽንግተን ይህንን እገዳ የጣለችው ኢራን በሆርሙዝ ወሽመጥ ላይ የሚደረግ ጉዞን ከልክላ ከአንድ ወር በላይ ከቆየች በኋላ ነው። ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደከፈተችና እንደያዘች ተገልጾ ነበር። የመከላከያ ሚኒስትሩ ሄግሴት የተያዙት የአሜሪካና እስራኤል መርከቦች አለመሆናቸውን ተናግረዋል። አክለውም ፈጣን ጀልባ ከሽጉጥና የተሳሳተ ዓላማ ጋር የያዘ ሰው በሙሉ ሊያደርገው ይችላል ሲሉ የኢራንን እርምጃ አጣጥለዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በውሃ መተላለፊያው ላይ ፈንጅ ለማጥመድ ወይም የመርከቦችን ጉዞ ለማስተጓጎል የሚሞክር የኢራን ፈጣን ጀልባዎችን እንዲያወድም ትዕዛዝ ሰጥቷል። የመከላከያ ሚኒስትሩ ሄግሴትም ያለምንም ማመንታት ለማውደም እንተኩሳለን ብለዋል። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጅ እንደምታጥም ስለመዛቷም ተጠይቋል።
በግዴለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጂዎችን ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጣለን፣ የተኩስ አቁም ጥሰት ነው ብለዋል። ኢራን አሁንም ቢሆን ጥሩና ብልህ ስምምነት ላይ ለመድረስ እድል እንዳላት ሲናገሩ ኢራናውያን በብልህነት ለመምረጥ መስኮቱ ክፍት እንደሆነ ያውቃሉ ያሉት ኤክሲት ማድረግ ያለባቸውም ትርጉም ባለውና ሊረጋገጥ በሚቻል መልኩ የኒኩሌር መሳሪያን መተው ብቻ እንደሆነ ተናግረዋል።